ስለ እናቴ ታውቃለች፣ ግን ለምን እንደሆነ አላውቅም እንዳገኛት የማትፈልገው። ስለዚህ ለነገሩ ምን እንድትሆን ብቻ እንኳን ደህና መጣች። ዳግም ወይ ብሌ የቃል ፍቅረኛ እንድትሆን እፈልጋለሁ። ምን የቃል ፍቅረኛ መሆን አለብህ ለእኔ ስትል። ብሌ ምን እያልሽ ነው? እየቀለድሽ ነው ወይስ እንደሰጥ ፈልገሽ ነው? ዳግም የምሬን ነው። ራስ ወዳድ እንደሆንኩ ይገባኛል፣ ግን ደግሞ ግዴታ መሆን አለበት። እንደዛ መናጭቄ ወጥቼ አሁን ግን ለጥቅሜ ስል አይኔን በጨው አጥቤ መጣሁ። በጣም ይቅርታ፣ ሌላ የምሄድበት ቦታ ስለሌለኝ ነው። የእናትን ናፍቆት ደግሞ ከኔ በላይ አንተ ታውቃለህ። ወላጅ እናቴን ማግኘት አለብኝ። ከዚህ በላይ በሷ ናፍቆት መጎዳት የለብኝም። በስተመጨረሻ ዳግም በጣም ከባድ ውሳኔ እንዲወስን ብሌን አደረገችው። ብሌን ቃልን እንደ ፍቅረኛ ቀርበህ ስለ እናቴ መረጃ እንድታጣራልኝ እፈልጋለሁ። ቃል ስለ እናቴ በደንብ ነው የምታውቀው። ስለዚህ ለእኔ ስትል ደግሞ ይህንን ነገር አድርግልኝ ብላ ቃል አስገባችው። ዳግም በጣም ከባድ ውሳኔ እንደሆነ ቢነግራትም ብሌን ግን እናቴን ማግኘት ፈልጋለሁ፣ እናቴ በጣም ናፍቃኛለች አለችው። ዳግምን በጣም ስላሳዘነችው በስተመጨረሻ በብሌን ሀሳብ ይስማማል። እውነት ቃል ዳግምን ቀርባ ስለ ብሌን እናት ወይም ደግሞ ስለ ሰላም ትነግረው ይሆን ወይስ ደግሞ ዳግም ይሄ ነገር በጣም ከባድ እንደሆነ ተረድቷል። ምክንያቱም ከዚህ ቀደም በትንሽ ደቂቃ ውስጥ ከባድ ስህተት እንደሰራና አሁን ደግሞ ልክ እንደ ፍቅረኛ ከቃል ጋር አክት ማድረግ እንዴት በጣም ከባድ እንደሆነ ቢያውቅም ነገር ግን ለብሌን ሲል ደግሞ ይሄንን ነገር ማድረግ አለብኝ ሲል ወሰነ። ዳግም የእናቱን ጓደኛ ከአቶ በኃይሉ ጋር ምንም አይነት ግንኙነት እንደሌላችሁና እንደማትተዋወቁም ደርሼበታለሁ። ስለዚህ አንቺ ከእናቴ መረጃ እየሰበሰብሽ ለሱ እየተናገርሽ ነው አይደል ብሎ ያስፈጥጣታል። የብሌን እናት ጓደኛም ደግሞ በጭራሽ አቶ በኃይሉን በእንደዚህ አይነት ነገር እንደማታውቀውና እሱ ቢሮ ተቀጥራ እንደምትሰራ በድጋሚ ዋሽታ ትነግረዋለች ማለት ነው። እንግዲህ ዳግም ከቀደም ሲል ከእናቱ እሷ የምትሰራው ጉልት እንደሆነና ድርጅት ውስጥ ተቀጥራ እንደማትሰራ ስትነግረው በጣም ደንግጦ ነበረ ማለት ነው። መጀመሪያውኑ ከአቶ በኃይሉ ጋር ቆማ ሲመለከታት እህቴን ላገኝ ነው ብላ ሄዳ ከሱ ጋር ቆማ ሲያያት ጠርጥሯት ነበረ ማለት ነው። ነገር ግን በጥርጣሬው ደግሞ እርግጠኛ እንዳይሆን አቶ በኃይሉ አድርጎት ነበረ። እሷ የምትሰራው ከኔ ጋር ነው፣ አሁን ስለታመምኩኝ ልጠይቀኝ መታ ነው ብሎ ዳግምን አሳምነውት ነበረ። ባያምንም ግን የሆነ ጥርጣሬው ምናልባትም ደግሞ ትክክል እንዳልሆነ ራሱን እንዲጠራጠር አድርገውት ነበረ ማለት ነው። ነገር ግን ወደ እናቱ ከመጣ በኋላ የሰማው ነገር ደግሞ በጥርጣሬው እርግጠኛ እንዲሆን አድርጎታል ማለት ነው። እንግዲህ ያቺ ሴት የብሌን እናት ወይም ገነት የምታወራውን ሁሉ እየወሰደች ለአቶ በኃይሉ እየተናገረች እንደሆነና አሁንም ቢሆን ደግሞ እሱ ጋር የሄደችው ትልቅ ሚስጥር ልትናገር እንደነበረ ዳግም ደርሶበታል ማለት ነው። ያ ሚስጥር ግን ምንድን ነው የሚለውን ነገር ለማጣራት እየሞከረ ነው። እናቱንም ወደ ቤት ከተመለሰ በኋላ ምናልባት ደግሞ በቅርቡ ወይም ለመጨረሻ ጊዜ ለጓደኛሽ የነገርሻት ሚስጥር ምንድን ነው ብሎ እናቱን ገነትን ይጠይቃታል ማለት ነው። እንግዲህ ገነትም ደግሞ ምንም ነገር እንደማትነግራት እንዳልነገረቻት ነው ለዳግም የነገረችው ማለት ነው። ዳግም ግን እሷ የአቶ በኃይሉ ሰው እንደሆነች እና የሆነ ነገር ልትነግረው ወደ እሱ እንደሄደች በደንብ እርግጠኛ ሆኗል። ሰላም ውድ ሃይማኖት ቲዩብ ቤተሰቦች፣ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንደዚሁም ይህን ቪዲዮ ላይክ ያላደረጋችሁ ላይክ አድርጉ። አደራ ድራማ እንግዲህ በዛሬው ክፍል ላይ ሄለን ለብሌን ስትል ህይወቷን ትልቅ አደጋ ላይ ከታለች። በዛ ላይ ደግሞ ዳግም እናቱን ነፃ የሚያወጣበት ትልቅ ጉዞ ጀምሯል ማለት ነው። እንግዲህ ይሄ ምንድን ነው? ጓደኛዋ ለእሷ ትክክለኛ ጓደኛ እንዳልሆነች ደርሶበታል። እሷ ከአቶ በኃይሉ ጋር ግንኙነት እንዳላት እና እየወሰነች ሁሉንም ሚስጥር የምትናገረው እሷ እንደሆነች ደርሶባታል ማለት ነው። እንግዲህ ይህንን ነገር ለእናቱ ሊያስረዳት ሞክሯል።
ቢሆንም ግን እናቱ ደግሞ በጣም ጥሩና መልካም ሴት እንደሆነች ነው ስለ እሷ በጣም በተደጋጋሚ ስትነግረው የነበረው። ስለዚህ ደግሞ ብነግራትም አታምነኝም፣ እኔ በራሴ መንገድ እናቴን መጠበቅ አለብኝ ብሎ ዳግም ያስባል ማለት ነው። ሄለን እንግዲህ ስለ ብሌን እናትና እንደዚሁም ደግሞ አቶ በኃይሉና ቃል ስለሚያደርጉትና እያደረጉት ስላለው ነገር ሁሉንም ነገር ስላወቀች ለሰላም እናገራለሁ፣ ነገር ግን ደግሞ ሰላም የብሌን እናት እንደሆነች ማወቅ አለባት ብላ ለብሌን ሁሉንም ነገር ልትነግራት ሞክራ ነበረ። ብሌን ግን ሁሉንም ነገር ልትሰማት ፈቃደኛ አልነበረችም። ስለ እናትሽ ብላ ስትላት አንቺ እኔ የምትይውን ነገር ሁሉ አልሰማሽም፣ አርፈሽ ተቀመጪ ብላ ጮሃባትን አመናጭቃት ነበረ ከክፍሏ ያስወጣቻት ማለት ነው። ነገር ግን ይሄ አሁን በጣም እየቆጫትና ምነው ለአንድ ደቂቃ እንኳን ሰምቻት ቢሆን እያለች ነው። እንግዲህ ሄለን አሁን ላይ የት እንዳለች አልታወቅም። አቶ በኃይሉና ቃል ባንድ ተባብረው ሄለንን አፍነው ከዛ ቤት ወደ ሌላ ቦታ ወስደዋታል። እንግዲህ ብሌንም ደግሞ እሷን ካላመጣችሁ ሚስጥራችሁን ሁሉ ለሰላም እነግራታለሁ እያለች ልታስፈራራቸው ሞክራ ነበረ። አቶ በኃይሉ ግን በእናቷ አስፈራርቷታል ማለት ነው። ስለዚህ ብሌን ምንም ነገር ማድረግ አልቻለችም። የመጨረሻ አማራጯ ግን ቃልንና ዳግምን ማቀራረብ እና እሱ ልክ እንደ ፍቅረኛ መስሎ ቃልን እንዲቀርባት እና እሷ የምታውቀውን ነገር ሁሉ እንድትነግረው ማድረግ እንዳለባት ነው የመጨረሻው ውሳኔ የወሰነችው ማለት ነው። ነገር ግን ይህንን ነገር እንድትወስን ያደረጋት ነገር ምንድን ነው? ሄለን ለእናቷ ልትናገር ስለ እናቷ ለብሌን ልትነግራት እንደነበረ ይህንን እንዳወቀችባት እና ይህንንም ነገር ደግሞ ለአቶ በኃይሉ እንደነገረችው እሱም ደግሞ እንደሚገላት ስታስፈራራት ነበረ ቃል ብሌን የሰማችው ማለት ነው። ሄለንም ደግሞ እኔ ምንም ነገር ብታደርጉኝ አልፈራችሁም፣ ብሌን ግን ሁሉንም ነገር ማወቅ አለባት፣ ስለ እናቷ ልነግራት ይገባል እያለች ስታወራ ስለነበረ ብሌን ሁሉንም ነገር ስለሰማች ምናልባትም ደግሞ ስለ እናቴ ሄለን ምንድን ነው የምታውቀው? ስለዚህ ሄለን ደግሞ ስለ እናቴ ለእኔ እንዳትነግረኝ ቃል የፈለገችው ለምንድን ነው? ስለዚህ ስለ እናቴ ቃል ራሱ የሆነ ነገር ታውቃለች ማለት ነው ብላ ስላሰበች ይሄንን ነገር ደግሞ ዳግም በራሱ መንገድ ፍቅረኛ መስሎ ቀርቦ እንዲያጣራላት ልታደርገው ነበረ። ዳግም ግን በጭራሽ ይሄንን ነገር ማድረግ እንደማይችል ነው የነገራት ማለት ነው። ምክንያቱም ከዚህ በፊት ያንን ፍላሽ ለማምጣት ብለው ለማግኘት ብለው ቃልና ዳግም አንድ ላይ ለደቂቃዎች አንድ ጋር ተቀምጠው ተሳስተው ስሟታል ማለት ነው። ስለዚህ አብረው ደግሞ እንደ ፍቅረኛሞች አክት ቢያደርጉ ምን ሊፈጠር እንደሚችል ዳግም ስላሰበ እኔ ይሄንን ነገር ላደርግልሽ አልችልም ብሎ ይነግራታል ማለት ነው። ብሌን ግን ለእኔ ስትል ይሄንን ነገር ግዴታ ማድረግ አለብህ ብላ ታሳምነዋለች ማለት ነው። ዳግም ግን ይሄንን ነገር ላደርግ አልችልም ብሎ ለጊዜው እየተናገራት የመልስላት መልስ ይሄ ነው። ነገር ግን ብሌን ደግሞ የእናቴ ነገር በጣም እያስጨነቀኝ ነው፣ በእናቴ ናፍቆት በጣም እየተሰቃየሁ ነው፣ የእናትን ናፍቆት ደግሞ አንተ ታውቀዋለህ፣ ስለዚህ እኔ እናቴን ማግኘት አለብኝ፣ ለዚህ ነገር ደግሞ አንተ ልታግዘኝ ይገባል ብላ ዳግምን ታሳምነዋለች ማለት ነው። ብሌን ይህንን ነገር ማድረግ የፈለገችው ለምን እንደሆነ ሲጠይቃት ቃል ስለ እናቷ የሆነ የምታውቀው ነገር እንዳለና ያንን ነገር ደግሞ ሄለን ልትነግረኝ እንደነበረ እሷ ደግሞ ለእኔ እንዳትነግረኝ ስታስፈራራትና ስትከላከላት እንደነበር አይቻለሁ። ስለዚህ ቃል ስለ እናቴ የሆነ የምታውቀው ነገር አለ፣ ይህንን ደግሞ እኔ ማወቅ አለብኝ ብላ የሆነውን ነገር ሁሉ ለዳግም ታስረዳዋለች ማለት ነው። ዳግምም ነገሩ በጣም ከባድ እንደሆነ ቢገባውም ነገር ግን ደግሞ እሺ ብሎ በሀሳቧ ይስማማል ማለት ነው። ነገር ግን ቃል ዳግምን አምና አታቀርበውም ማለት ነው። ምክንያቱም ከዚህ ቀደም ከብሌን ጋር አብረው ሆነው በጣም ብዙ ነገር ሲያደርጓት ስለነበረ አሁንም የሆነ ነገር ፈልገው እንደሆነ ስለምትረዳ ዳግምን እንደ ፍቅረኛዋ ልታቀርበው አትችልም። አሁን ላይ ብሌን የሄለን ነገር በጣም እያስጨነቃትና እያሳሰባት ነው። ብሌን እዛ ቤት ከመምጣት አቁማለች ማለት ነው። ከዛ ቤት ጠፍታለች። እንድትጠፋ ያደረጓት ደግሞ አቶ በኃይሉና ቃል ናቸው። አሁን ላይ ምን አድርገዋት እና በምን አይነት ሁኔታ ውስጥ እንዳለች ስላላወቀች በጣም እየተጨነቀች ነው። ይህ ሁሉ ነገር እየሆነ ያለው በእኔ ምክንያት ነው፣ ቢያንስ ሰምቻት እንኳን ቢሆን ይህ ሁሉ ነገር አይፈጠርም ነበር እያለች ብሌን ራሷን እየወቀሰች ነው።
ሄለንን አቶ በኃይሉ ወደ ሌላ ቦታ ወስዶ አስሮ አፍኖ አስቀምጧታል። እንግዲህ ሄለንን ይሄ ምንም አይነት ነገር መናገር እንደሌለባት ማለት ነው አስጠንቅቋታል። ሌላው ደግሞ የገነትን ጎረቤት ዳግም አስፈራርቷት ስለነበረ አቶ በኃይሉ ጋር የሄደችው የሆነ ሚስጥር ወይም ከዓመታት በፊት ስለገደለው ስለ ሰለሞን የሆነ ሚስጥር እንዳወቀች እና ስለሱ ደግሞ ትልቅ መረጃ ልትነግረው እንደሆነ ጫፉን ነግረው ነበረ ማለት ነው። እንግዲህ አቶ በኃይሉም ነገሩን ለመስማት በጣም ጓጉቶ ነበረ ያገኛት። ነገር ግን ሳትነግረው ዳግም መጥቶባቸው ነበረ። ከዛ ከተለያዩ በኋላ ዳግም ደግሞ ስለሷ ማንነት በትንሹም ቢሆን ስለገባው ሴትየዋን እያስፈራራታል ማለት ነው። እናቴ የሆነ ነገር ብትሆን ከአንቺ ራስ አልወርድም ብሎ ያስጠነቅቃታል ማለት ነው። እንግዲህ በጣም ስላስፈራራት እና እሷን ሊጎዳት እንደሚችል ሲነግራት ለአቶ በኃይሉ ልትነግረው የነበረውን ሚስጥር ትተወዋለች ማለት ነው። አቶ በኃይሉ ደውሎ ለምንድን ነው በስልክ ንገረኝ፣ ምን ነበር ልትነግረኝ የነበረው ብሎ ሲጠይቃት አይ ምንም አይደለም፣ እኔ ምንም የማውቀው ሚስጥር የለም ብላ ስልኩን ትዘጋበታለች ማለት ነው። እንግዲህ አቶ በኃይሉም እያስፈራራት ነበረ። የማትናገሪ ከሆነ ምን እንደሚከተልሽ በደንብ ታውቂያለሽ፣ ስለዚህ የምታውቂውን ነገር ተናገሪ ብሎ ይላታል ማለት ነው። እንግዲህ ከዚህ ቀደም እሱን ልታስፈራራው ሞክራለች። ጠቀም ያለ ገንዘብ እፈልጋለሁ፣ አለዛ ግን ወደ ሕግ አካል እሄዳለሁ ብላ ስለ አቶ ሰለሞን ብላ ስትነግረው እሷ በጣም ብዙ ሚስጥሮችን እንዳወቀች እና ስለሱ የሆነ ያወቀችው ነገር እንዳለ አቶ በኃይሉ ተረድቷል ማለት ነው። ስለዚህ ይሄንን ነገር ካልተናገረች የሆነ ችግር ትፈጥርብኛለች ብሎ ስላሰበ ሴትየዋን እሷንም እንደሱ እንደሚያስወግዳት እያስጠነቀቀ ሲናገር ነበረ ማለት ነው። እንግዲህ ይህቺ ሴትዮ ምናልባትም የአቶ ሰለሞን ሚስት የነበረችው ገነት እንደሆነች እውነት ትነግረው ይሆን አቶ በኃይሉን ፈርታ ወይስ ደግሞ አትነግረውም? እንግዲህ ዳግምም አስፈራርቷታል። አቶ በኃይሉም ደግሞ በከባዱ እያስፈራራት ነው ያለው። ይቺ ሴትዮ እንግዲህ በጣም ሁለት አጣብቂ ነገር ውስጥ ገብታለች ማለት ነው። ለማንኞቹ ትናገራለች? እውነት ዳግም ያላትን ነገር ሰምታ ሚስጥሩን እንደጠበቀችው ትቆያለች ወይስ ደግሞ አቶ በኃይሉን ፈርታ ያወቀችውን ነገር ሁሉ ትነግረዋለች? እንግዲህ አቶ በኃይሉ ይህንን ነገር ካወቀ የአቶ ሰለሞን ሚስት ገነት እንደሆነች ልጁ ደግሞ ዳግም እንደሆነ ሲሰማ ይሄንን ነገር ደግሞ ምናልባት ዳግም ከሰማ በጣም ከባድ ችግር እንደሚፈጠር እና ምናልባት ነገሩ ወደ ሕግ ከሄደ ደግሞ አቶ በኃይሉ አሁን ላይ እየሰራቸው ካሉት ወንጀሎች ጋር ተደማምሮ የእድሜ ልክ ፍርድ ሊያስፈርድበት ይችላል ማለት ነው። ስለዚህ እነዚህ ነገሮች ሁሉ ስላሉ አቶ በኃይሉ እዚች ሴትዮ ላይ ከባድ ውሳኔ ሊወስን ይችላል። ሄለንም በምን አይነት ሁኔታ ውስጥ ትሆን? ምናልባት በቀጣይ ክፍል የምናይ ይሆናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን እስካሁን ላይክ ያላደረጋችሁ ላይክ በማድረግ እንደዚሁም ደግሞ ሀሳብ አስተያየት ኮሜንት ላይ በማስቀመጥ አበረታቱን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።